እና ምስጋና ሁሌም ለምንሰብከው ለንጉሱ ለኢየሱስ ይሁን። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል ስንል በደንብ አድኖን አይተን አሜን። እዚህ መስቀል ላይ የሰራውን ስራ በግልጽ እንናገራለን። አሜን። ዛሩ አላህ ጀነትን ጀባ ይበል። አሜን። የኔ ወንድም ወዳለሁ እና ምን አልክ ካላችሁኝ ምን እላለሁ? በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። እሱ ልትለን ነው። ትላንት ምዕራፍ 1 ላይ ብያለሁ። ዛሬ ደግሞ ምዕራፍ 2 ላይ ልልህ ነው እና በጣም ስማኝ። እንዲህ ይላል፣ በኢየሱስ ስም አነባለሁ። ኤፌሶን መልእክት ምዕራፍ 2 ቁጥር 13 ይቅርታ። በኢየሱስ ስም በጣም የሚገርም ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አለውላባል። ምርጥ ሰው ነህ አንተ። እውነት ነው። ማርያም ምስክር ናት። እኔ ምርጥ ለመሆን አሜን። የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችሁ ነውና አሜን። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አሜን። መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩት ሰላም የምስራች ብሎ ሰበከ። በእርሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አለን ይላል። አሜን። መስቀሉን የሚያውቅ ሰው መጣላት አይችልም። መስቀሉ ላይ የተሰራ ትልቅ ስራ ነው። ከእግዚአብሔር ጋር ያለ ኢየሱስ ነበረ። ከእግዚአብሔር መንግስት ርቆ ነበረ። ኢየሱስ መጣና የጥልን ግድግዳ በመስቀል ላይ ገደለው። አሜን። ሰው ከእግዚአብሔር ጋር የታረቀው በአንድ ነው፣ በመስቀሉ ስራ ነው። አሜን። ጥል ተገድሏል። የምትጣላ ከሆነ የወንበዴውን መስቀል ነው ያስከው ማለት ነው። የምትፋቀር ከሆነ ግን የክርስቶስን መስቀል ነው ያስከው። የክርስቶስን መስቀል የያዘ ሁሉ አይጣላም እያልኩ ነው በሌላ አማርኛ። ጥልን በመስቀሉ ገሎ ከሁለታቸው አንድ አዲስ አካል፣ ያኛው አሮጌው ማንነቴ ሞቶ አዲሱ ማንነቴ በመስቀሉ ተፈጥሯል። በአንድ መንፈስ በእርሱ ስራ ወደ አብ መግባት አገኘን። አሜን። አብ ጋር የገባ ነው በመስቀሉ ስራ ነው። አሜን። ወደድክም ጠላህም ስማ፣ የወንበዴውን መስቀል ኪያስክ አትወደኝም፣ የኢየሱስን መስቀል ኪያስክ ትወደኛለህ። አሜን። አሜን። ኢየሱስ ክብር ይሁንለት። አሜን። ዘንዶ ተወግቷል። አሜን። ድቅድ ፈርሷል። አሜን። ጥርስህ ተደፍቷል። አሜን። ኃይል ተመቷል። አሜን። ከዚህ በኋላ መንቀሳቀስ አትችልም። አሜን። በኢየሱስ ስም አሜን። በጌታ በኢየሱስ ስም ስራ የፈረሰ ሆኗል። አሜን። ይኸው ባትመለስ ግማሽ ሰውነት ሽባ እንዲሆን አዝዤዋለሁ። አሜን። ኢየሱስ ያድናል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ማፋት ያንከራ ማንዳራ ባጋ ያቀዳ አካምባራ ሰራባራ ማራካቶሮ ይለሮሰናጋ እግዚአብሔር ሆይ እናከብራለን። አሜን። እንገዛላለን። አሜን። እንሰግድልሃለን። አሜን። 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 ኢየሱስ ያድናል። አሜን። ክብር ለኢየሱስ ይሁን። አሜን። አሜን። የኔ እህት ተጫውተሻል የኔ እህት።